ሰበር በአሜሪካ ጆርጂያ ግዛት ናኦድ ዮሐንስን ጨምሮ 3 ሰዎች ከእስር ቤት አመለጡ። ፖሊስ ከፍተኛ የሆነ ማስጠንቀቂያ አውጥቷል። ዝርዝሩን በአጭሩ ልንገራችሁ። በአሜሪካ ጆርጂያ ግዛት ዲካልብ ካውንቲ የነፍስ ግድያ ተጠርጣሪ የሆነ ግለሰብን ጨምሮ 3 እስረኞች ዛሬ ሰኞ ማለዳ ላይ ከእስር ቤት ማምለጣቸውን ፖሊስ ካወጣው መግለጫ ላይ ዘሀበሻ ተመልክቷል። የካውንቲው ሸሪፍ ጽሕፈት ቤት እንደገለጸው እስረኞቹ ከግቢው እንደጠፉ የተረጋገጠው በመደበኛ የጥበቃ ፍተሻ ወቅት ነው። ይህን ተከትሎ የእስር ቤቱ መውጫና መግቢያ ተዘግተው ጥብቅ ፍተሻ እየተደረገ ሲሆን የዲካልብ ፖሊስ፣ የሸሪፍ ጽሕፈት ቤትና የዩኤስ ማርሻል ተባብረው አሰሳ በማድረግ ላይ ይገኛሉ። ፖሊስ እስረኞቹ አደገኛና የታጠቁ ሊሆኑ ይችላሉ ሲል ያስጠነቀቀ ሲሆን ህብረተሰቡ ጥንቃቄ እንዲያደርግና የት እንዳሉ የሚያውቅ ካለም ለፖሊስ እንዲጠቁም ጠይቋል። ያመለጡት እስረኞች ማንነትና ተጠርጥረውበት የነበረው ወንጀልም እንደሚከተለው ዘርዝረዋል። አንደኛ ስቲቨንሰን ቻርልስ ዕድሜ 24 በነፍስ ግድያና በታጠቁ ዘረፋ ወንጀል የተከሰሰ። ሁለተኛ ናኦድ ዮሐንስ ዕድሜ 25 ዓመት ቀላል የአካል ጉዳት በማድረስ ቃጠሎ በማስነሳትና በእስር ቤት ውስጥ ሁከት በመፍጠር የተከሰሰ። ሶስተኛ የሱፍ ሚኖር የ31 ዓመት ዕድሜ ያለው ሲሆን በሁለት የትጥቅ ዘረፋ ወንጀሎችና ህገወጥ የጦር መሳሪያ ይዞ በመገኘት የተከሰሰ ናቸው። የካውንቲው ሸሪፍ ሜሎዲ ማዶክስ በሰጡት መግለጫ ይህንን የደህንነት ጥሰት በከፍተኛ ትኩረት እየተመለከትነው ነው፣ ግለሰቦችን በቁጥጥር ስር ለማዋል በትጋት እየሰራ ነው ብለዋል። ፖሊስ አክለውም ህብረተሰቡ ግለሰቦችን በሚያገኝበት ጊዜ ቀርቦ ለማነጋገር መሞከር እንደሌለበትና በከፍተኛ ጥንቃቄ ርቀቱን ጠብቆ ለሸሪፍ ጽሕፈት ቤቱ የሽሽተኞች መጠቆሚያ መስመር እንዲደውሉ ጥሪ አቅርቧል።